የምንገኘው የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቤተ ክርስቲያናችን ሥርዓት የሊቃነ ጳጳሳት የካህናትና የምዕመናን ሁሉ አባት ናቸው። ቤተ ክርስቲያናችን የራሷን ፓትርያርክና ጳጳሳት መሾም እስከጀመረችበት ጊዜ ድረስ እነዚህ ጉዳዮች ተሟልተው ይገኙ ነበር ማለት አይቻልም። ከግብፅ የሚመጡትና ላለፉት 1600 ዓመታት የመሩት ጳጳሳት በቋንቋ በባህልና በሀገራዊ ዘይቤዎች ውሱንነት ነበራቸው። በዚህ ምክንያት ቤተክርስቲያን የሚገባትን ያህል እንዳታድግና እንዳትሰፋ ሆና ቆይታለች። ዛሬ ያን ጊዜ አልፎ እነሆ የስድስተኛውን ፓትርያርክ 13ኛ ዓመት በዓለ ሲመት እያከበርን እንገኛለን። ለዚህም ሁሉን የሚችል የቤተ ክርስቲያን አምላክ እግዚአብሔርን እናመሰግነዋለን። በራሳችን ሲኖዶስና ፓትርያርክ መመራት የቻልንበት ይህ ታላቅ የነጻነት ዕድል በቀላሉ የተገኘ አይደለም። ሁሉም የሚያውቀውና ታሪክ ዘግቦ የያዘው ከፍተኛ ዋጋ ተከፍሎበታል። ስለዚህ በተገኘው ዕድል የመጡ ትሩፋቶችን ከቅዱስ ሲኖዶስ ጀምሮ እንደ ቃለ ዓዋዲ የመሳሰሉ ሕግና ደንቦች፣ የሰበካ ጉባኤ ማደራጀትና ከአህጉረ ስብከት እስከ አጥቢያ ድረስ ያሉትን መዋቅሮች ልንጠብቀውና ልናጠናክረው ይገባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳሳትን ፓትርያርክ ብሎ መጥራት አርእስተ አበው ከሚባሉት ከአብርሃም፣ ይስሐቅ፣ ያዕቆብና ከ12ቱ ነገደ እስራኤል አባቶች የተነሳ መሰረት አለው። እነዚያ እግዚአብሔር በሰጣቸው ቃል ኪዳን መሰረት ሕዝብን ሲመሩና ሲያስተዳድሩ የነበሩ አባቶች ነበሩ። በዚህ መሰረት ላይ የተሰራው የፓትርያርክ ስልጣን ከሁሉ የላቀና ከጌታችንና አምላካችን ከኢየሱስ ክርስቶስ የተሰጠ መንፈሳዊ ስልጣን ነው። አጠቃቀሙ የበለጠ አድርጎ የታየው ከዓለም አቀፍ ጉባኤያት በኋላ ነው። ምክንያቱም በየጉባኤያቱ የተገኙና አንጸባራቂ ሚና የነበራቸው አባቶች ፓትርያርክ በሚል መጠሪያ ተጠርተዋል ወይም እንዲጠሩ ተደርገዋል። የፓትርያርክ ስልጣንና ሚና ሃይማኖትን በአንድነት ለመጠበቅ ሐዋርያዊ ቅብብሎሽን ለማረጋገጥ እና ለቤተ ክርስቲያን አንድነት ከፍተኛ ጠቀሜታ አለው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ጌታችን የመሰረተውና ከሐዋርያት የተነሳ ቅብብሎሽ ሳይቋረጥ የደረሰን ለመሆኑ ማረጋገጫ ምልክት ናቸው። ለቤተ ክርስቲያን አንድነትም እንደ ጽኑ መሰረት ናቸው። ባለፉት 13 ዓመታት ቅዱስነታቸው በመሩት ቅዱስ ሲኖዶስ ለቤተ ክርስቲያናችን አንድነትና ሰላም የሚበጁ በርካታ ውሳኔዎች ተወስነዋል። በውሳኔዎቹ መሰረትም ስብከተ ወንጌል እንዲስፋፋ፣ የትምህርት ተቋማት እንዲጠናከሩ፣ የልማት እንቅስቃሴዎች በሰፊው እንዲከናወኑ ማድረግ ተችሏል። ቅዱስነታቸው በሾሟቸው ጳጳሳት የክህነት አገልግሎት በመላዋ ኢትዮጵያ ተዳርሰዋል። አሁንም እየተከናወኑ ያሉ የልማት እንቅስቃሴዎችና የግንባታ ሂደቶች አሉ። ይህም በቤተ ክርስቲያን በኢኮኖሚም ለማጠናከር እየተደረጉ ያሉ ጥረቶች አካል ነው። የተከናወኑትና እየተከናወኑ ያሉት ተግባራት ሁሉ ምቹ በሆነ ሁኔታ ውስጥ የተከናወኑ አይደሉም። ይልቁንም በብርቱ ፈተናዎች ውስጥ በትዕግስትና በጥበብ ማለፍ የሚቻልበትንም የአመራር ጥበብ በቅዱስ አባታችን አይተናል።
ቤተክርስቲያን አንድነቷ ጸንቶ እንዲቀጥል የተጋደሉ በየአጽዋማቱና በዓላቱ በሚያስተላልፏቸው መልእክቶች ሰላምን፣ አንድነትንና ፍቅርን ይሰብካሉ። የቤተ ክርስቲያን ልጆች ከቃላቸው ተምረዋል፣ ተመክረዋል፣ እንዲሁም ተጽናንተዋል። ቅዱስ አባታችን ባላቸው ጠንካራ የሃይማኖት ሰብዕና እና የጸሎት ሕይወት በሌላ እምነት ሰዎች ሳይቀር እጅግ የሚወደዱ ናቸው። ይህም በተለየ ጥበብ ከመምራትና ከማስተዳደር በተጨማሪ አርአያነት ያለው ሕይወታቸውም አስተማሪ ነው። በመሆኑም ነገ ከሚጠብቁን ታላላቅ ተግባራት አንጻር የቅዱስነታቸው አመራር ባለ ተስፋዎች ያደርገናል። ከተሰሩት በላይ ሌሎች መንፈሳዊና ዘርፈ ብዙ ልማታዊ ስራዎች በሰፊው እንደሚሰሩ እናምናለን። እግዚአብሔር አምላክ ቅዱስነቶን በሕይወት በጤና ይጠብቅልን። የቅዱስነቶ ቡራኬ ይድረሰን። በስብሐት ለእግዚአብሔር። የካቲት 24 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ